የሆነ ሰው ጥብስ አድርጎ በመጥበሻ ካቃጠላችሁ በኋላ ፕራንክ ነው ቢላችሁ ምን ታደርጋላችሁ? ቅስሟን የሚሰብር ንግግር ከተናገራት በኋላ ፕራንክ ነው ያላት ባል በጣም በብዙዎች ዘንድ እየተተቸ ይገኛል። ሰውን እያሳረሩ ፕራንክ ነው የሚባል ነገር አለ ወይ ሲሉ እጅግ በጣም ብዙዎች እየተቹ ይገኛሉ። እናንተ በዚች ልጅ ቦታ ብትሆኑ ምን ታደርጋላችሁ? እስኪ ሀሳብ ስጡበት። ቪዲዮውን ተመልከቱት። ማሪ እኔ የምልሽ አሁን ከወለድሽ 2 ወር ነሽ? ነው 3 ወር ከወለደች አሁን ስራ መጀመር አለብሽ። እንዴት? በቃ እኔ በጣም እየከበደኝ ነው ማለት ምግቡ ማለት ወለዳችሁ ተብሎ የምትበሉ ምግብ ማለት በቃ አሁን ይሳን ማለት ነው። በፊት ሻይን ነበር የሚያደርገው የተሻለ። አሁን አንቺ ከወለድሽ በኋላ ፌድ አደረገ። ምን ማለት ነው? ምን ማለት ነው? እንዴ በቃ ከባድ ነው እንዴ። ወልጄ ብቀመጥ ኢማጂን ወልጄ ብቀመጥ ይሻላል ማለት ወጥተሽ ብታገዢኝ ደስ ይላል። ከሁለት አሁን ፈረንጅ እኮ በአንድ ሳምንት ወጥቶ ነው የሚሰራው። እኔ አበሻ ኬት እንደመጣ አለ ከልጅው ነው የተቀመጥኩት። አይኔ ፈለገሽ ነው አላልኩም። አሁን እኮ እየወቀስኩሽ እኮ አይደለም ግን በቃ አሁን ለምሳሌ አሁን 2 ዳቦ ነው ያቀረብሽው። አንድ ዳቦ ብታረጊ ይሄ ደግሞ በማከም ብትጨው እንዴ በብርጭቆ የሆነ አንዳንድ ጊዜ ትንሽ ለኔም ብታስቢ ወጥቼ ተሮርጬ ነው የምመጣው። ይሄን ነገር ስለማቀባረል እንዴ ምን አገናኘው ከማጥባት? አይ እንዴ አንድ ዳቦ አሁን ቁርስሽ ነው አይደል? አንድ ዳቦ በደንብ አዳምጡት። ከዛ የራሳችሁ ደግሞ በትንሹ ወተት ምናምን ስትጠጪ በትንሹ ብትጠጪ አለ። አንዳንዴ እኮ መተጋገዝ አለ። ጊዜውን ታውቂያለሽ። የምር ነው? ምን ማለት ነው የምር ነው? አይ እኔ አጥሚትም አልጠጣም ታውቃለህ። አጥሚት ገንፎም አልበላም ታውቃለህ። ጨጓራዬ ነው የሚለው አጥሚት አትጠጪ። ግን በቃ አንዳንድ ጊዜ የምትበይውን ነገር የተወሰነ ወይ ደግሞ ትንሽ ወጥተሽ የተወሰነ ነገር ስራ እየሰራሽ ብታገኝ ደስ ይለኛል። ልጅታኒጂ ነው እንዴ ምን ችግር አለው? ባሎቻቸው ጥሏቸው የሉት ልጆቻቸውን ይዘዋል እንዴ ስራ የሚሰሩት? ይሻላል ይሻላል። ልብስ የሚያጥባል አይደል እኮ ይሻላል። ይሁን እንደምን ያለቀስሽ ነው? አይ አለቅሳለሁ። ኢማጂን እንደዚህ ያን ንግግር ለነፍሰ ለገና መጫት ለሆነች ሴት ያለቀሽ ነው ወይ ይባላል አይባልም? ወጣት ነሻ ያለው ነገር ይገባሻል ብዬ ነው የነገርኩሽ ያለው። ገብቶኛል ገብቶኛል። ምን ነው የሚያስለቅስሽ? አረኔ አላለቀስኩም። ለማለቅሳለሁ ሆድ ነው የሚበሳቸው ሲጀመር እኮ ብራዘር። ይሄ እንዴት አታስብም አንተ? እንዴ 2 ልጅ አለ አይደል? እሱ አለ እንደገና አንቺ ተደረበሽ። ሁለተኛ እንውለድ ይቆያል አልኩህ ነበር እኔ አንተ ነው እንውለድ ያልኩህ እኮ እንውለድ። ግን አሁን እኮ 2 ወር ሙሉ ተቀምጥሻል እንደ እናቶቻችን 3 ወር ልትታረሽ ነው። በቃ 2 ወር እንዴ ፈረንጅ እኮ በአንድ ሳምንት ተነስቶ ስራ ይገባል። አሁን ደግሞ ያለው ጊዜ ማለት ነው። ኧረ ተው ሆድ ይብሳታል ወንድሜ። ይሄ ነገር ቆይ እንዴት ቀድማ አላሰብክበት? ካልሆነ ደግሞ ማትወጪ ከሆነ ደግሞ አንዳንድ ጊዜ ለሳውኑ ብታስቢ አሪፍ ነው። ትንሽ ብትበይ አሪፍ ነው። ልጅቷም ደግሞ ተወፍርብሻለች። ገባሻ? እሺ እሺ ያለቀሽ ነው ያለቀሽ ነው ወይ ከብ አንቺ ስቀልብ ፕራንክ ነው። ስሚ ማሪ አንቺ እንደዚህ አይነት ከባድ እኮ ነው ለመጫት ሴት ለወለደች ለነፍሰ ጡር። ስሚ ቀልድም እኮ አይገባቸውም ማለት ሁሉንም ነገር በቁም ነገር ነው የሚወስደው። ሰውን የሚያቆስል ነገር እያደረኩ ፕራንክ ኢማጂን ሰውን የሚያቆስል ነገር እያደረኩ ያው ለምን አስተዳባው በሪቨርስ ነገር ይገርምሻል። ለማን ነው መሰራው? የምር እየቀልኩ ነው። አንቺ አመረሽ ነው
አመረቀች። እኔ እየቀለድኩ ነበር። እኔ እንደማንኛውም ኢትዮጵያዊ ፍራንክ ላድርግሽ ለምን ይቀርብሻል? ታበረልሽ እንዴ እያወቅሽ አይ ሲሪየስ ሆንኩ በጣም ነው እንዴ። ታዲያ ፍራንክ ላድርግሽ እንዴ? ይቅርታሽ ወድሻለሁ እኔ ሙዳል በስመ አብ ወልድ። ይኸውላችሁ ቪዲዮውን አይተነዋል፣ ሁላችሁም አይታችሁታል። ግን ባያችሁት ቁጥር የሚያበሳጭ ነገር አለ። ምንድነው የተሰማችሁ ስሜት? እስኪ ትክክለኛውን ስሜት ንገሩኝ ቤተሰቦቼ። የእናንተን ትክክለኛውን ስሜት ማወቅ እፈልጋለሁ። ግን በጣም ብዙ ወንዶች መሸወድ የሌለብን ነገር ነፍሰ ጡር ሲሆኑ ሴቶች በፍጹም አይረሱም ማለት ነው። ንግግርም አይረሱም፣ ድርጊትም አይረሱም። መጫት እያለች የሆነ ነገር ስትላት በቃ ልባቸው የዛን ሰዓት ስስ ነው። አይ ዶንት ቲንክ ለምን እንደዚህ እንደሆነ እኔ ሳይንስ እውቀት ያላቸው ሰዎች ያስረዱ። ግን በጣም ብዙ ሴቶች ነፍሰ ጡር ሆነው ስስ ናቸው። በቃ ሴንሲቲቭ ናቸው። በጣም ነው ልባቸው ቶሎ ነው የሚሰበረው። እንደገና ደግሞ አይረሱም የተደረጉትን ነገር። የሚያቆስል ነገር እያደረጉ ፍራንክ ነው ይባላል እንዴ አለች። ይሄ እንደ አይነት ፍራንክ ለፈረንጅ ነው ለአበሻ አይሆንም። ግን ውድ ቤተሰቦቼ እኔ ዛሬ የምፈልገው የእናንተን ትክክለኛ አስተያየት ነው። ከዚህ ቀጥዬ ደግሞ በጣም ብዙ ትልልቅ ሰዎች የሰጡትን አስተያየት ማሰማችኋለሁ። ለማንኛውም መንደርደሪያ ይሄ ቪዲዮ ይሁንና ተመልሼ መጥቻለሁ። ውድ ቤተሰቦቼ እንደምንቆያችሁኝ ሰላም ለእናንተ ይሁን። አሁን በቀጥታ ወደ ቪዲዮቹ እናልፋለን። ዛሬ በዚህኛው ርዕስ ላይ በጣም እንቆይበታለን። ትልልቅ ባለሙያዎች፣ የህግ ባለሙያዎች፣ የጤና ባለሙያዎች እንዲሁም ደግሞ ተጽዕኖ ፈጣሪ ቲክቶከሮች ጭምር አስተያየታቸውን በዚህ ቪዲዮ ዙሪያ ሰጥተዋል። አሁን በቀጥታ ወደ ቪዲዮቹ እናልፋለን። እንግዲህ ወደዚህ ልጅ ጉዳይ ከመግባቴ በፊት አንድ አርቲስት ሞታ ነበር። እሷ ከሞተች በኋላ እንግዲህ ለቀብር ቦታ 500 ሺህ ብር ተጠየቀ ብዬ እኔ ራሴ ቪዲዮ ሰርቼ ነበረ። መረጃውንም ያመጣውላችሁ ከጉርሻ ፔጅ ነው። ነገር ግን አሁን ጓደኞቿ በተናገሩት መሰረት ውሸት ነው ተብሏል። እስኪ መረጃውን እንስማው። ስህተቴን ለማረም ያህል ነው። እንስማቸው አርቲስቶች። ከቅድስት ስላሴና ከአርቲስት ፍሬህይወት የቀብር ስርዓት ጋር በተገናኘ ብዙ ውዝግብ ስትሰሙ ከርማቸዋል። ይህ ነገር እውነት እንዳልሆነና ቤተሰቦቹም ይሄን ጉዳይ እንደማያውቁት ከቤተክርስቲያኗ ተጠየቀ የተባለውን ገንዘብ ቤተሰቧ እንዳላወቁት፣ አርቲስት ጓደኞቿ እንዳላወቁት አዲስ እንደሆነ ተናግረዋል። ያው ሙሉን ቪዲዮ ያዩታል፣ በደንብ ማብራሪያ የተሰጠበትን ማለት ነው። ቅድስት ስላሴ ቤተክርስቲያን ምንም አይነት የገንዘብ ጥያቄ አላነሱብንም። ሙሉ ፈቃደኝነት ነው የፈቀዱት። ከዛ ግን ቀብር ስነ ስርዓቱ እዛ ሳይሆን ቀጨኔ እንዲሆን የተደረገበት በእለቱ የእሬቻ በዓል ስለነበረ እሬቻ በዓል ዋዜማ ነው። ወደዛ አካባቢ 4 ኪሎና 6 ኪሎ ማለፍ ደህንነት አንጻር ጥሩ አልነበረምና ያንን በማስመልከት የተወሰነ ሰው ነው መቅበር የሚችለው ሲባል ብዙ ሰዎች ነው። ወዳጆቿ እንደምታውቀው ነው ፍርዬና ገንዘብ ተጠየቀ የተባለው ነገር አታውቁም? የለም። እኛ ቤተሰቧ የሚያውቀው ነገር የለም። ደንግጠናል ስናየው። ገንዘብ ተጠየቀ የተባለው ነገር ሲሰማ በራሱ ቤተሰቧም ላይ ቁጣ አስነስቷል። የእውነት ተጠይቆ ቢሆን ኖሮ ራሱ ያንን ማድረግ ይቻል ነበር። አልተጠየቀም። እንደውም በሙሉ ፈቃደኝነት ወዲያው ነው። ከዚህ በፊት ለገቢ ማሰባሰቢያ የቤተክርስቲያኑ ገቢ ማሰባሰቢያ ላይ ፍርዬ አብራን ሰርታ ስለነበር ያንን ስንገልጽላቸው እንደውም በጣም ነው ደስተኛ የሆኑት። ያ ብቻ ሳይሆን ኦርቶዶክስ መሆኗ የቤተክርስቲያን የራሷ የንስሐ አባት ወረቀትም ስላላት ያንን ሰምተው እነሱ ፈቃደኞች ነበሩ እና ይሄ በፍጹም ከእውነት የራቀ ነገር ነው። ምናልባት የቤተሰቡም ንግግር የጓደኞቿም የአርቲስት ጓደኞቿም ንግግር ስላለ ሙሉውን ቪዲዮ እኔ ዩቲዩብ ቻናል ላይ እኔ ፕሮፋይል ባዮ ላይ ታገኙታላችሁ። ለማንኛውም ውድ ቤተሰቦቼ ለፍርዬ ተጠየቀ የተባለው 500 ሺህ የቀብር ቦታ ጥያቄ እንግዲህ በብዙ ሚዲያዎች ላይ ሲዘገብ ነበረ፣ ውሸት መሆኑ ተሰምቷል። ለማንኛውም እኔም ያንን ዜና ከጉርሻ ፔጅ አምጥቼ ለእናንተ አድርሼላችሁ ነበረ። ከሷ ሞት ጋር ተያይዞ የተነሳው አስደንጋጭ ነገር ለቀብር ቦታ 500 ሺህ ብር መጠየቁ ነው ብዬ ሰርቼላችሁ ነበረ። ይህ እንግዲህ መረጃ ውሸት እንደሆነና የተወራውም ወሬ በፍጹም ከእውነት የራቀ እንደሆነ ተሰምቷል። እኔም በዚህ አጋጣሚ ይቅርታ ጠይቃለሁ። በእርግጥ ምንጭ ጠቅሼ ነው የሰራሁት። ቢሆንም ግን እንደ መሌፌዳው ዩቲዩብ ቻናል በጣም ይቅርታ። ወደ ሰሞኑን ጉዳይ እንለፍ። ሰሞኑን እንግዲህ በጣም መነጋገሪያ የሆነው ሁለቱ ካፕሎች ፕራንክ ነው። በጣም ብዙዎች አስተያየት ሰጥተዋል፣ በጣም ብዙዎች ተችተዋል፣ በጣም ብዙዎች ነቅፈዋል። እንግዲህ እናንተ የራሳችሁን ሀሳብ የሰጣችሁ በቀጥታ መረጃዎቹን ላሰማችሁ። ይሄ ቪዲዮ ደጋግሜ አይቼዋለሁ። እንባ የተናነቀኝ 3 ጊዜ ጨረስኩት ማለት ነው እና እንድትጠነቀቁ የምፈልገው ግን ምንድነው ታውቃላችሁ? ይሄ ስሜት የወለደች እናት ናት የምትረዳው። በእርግዝናችሁ ወይም በአራስነታችሁ የተደረገላችሁም አትረሱም፣ ያደረጓችሁም አትረሱም። በነገራችን ላይ በተአምር እቺ እንዴት ነው ትንሽ ነገር ፈልጋችሁ ትንሽ ነገር ያገዟችሁ ሰዎች አትረሱም። ትንሽ ነገር ደግሞ ያረጓችሁ ሰዎች ደግሞ
የዛሬ 30 ዓመት 20 ዓመት ቢሆን አትረሱም። በነገራችን እንደ ልክ በትናንትና እንደተደረገ ነው ሆኖ የሚሰማችሁ እና በጣም ጥንቃቄ አድርጉ። አራስና እርጉዝ ጥንቃቄ አድርጉ እና እችል ሳያት አንዲያ ነገር አንተ አትረባ ምትረባ አይደለም። ለመጀመሪያ ጊዜ አይደለም ደግሞ ይሄ ፕራንክ አይደለም። በነገራችን ላይ ከዚህ በፊትም በንግግርም ሆነ በድርጊትም ሆነ ልጅቷን አቁስልሃታል። በቃ ያስታውቃል። በቃ እኔ የተረዳሁበት እስቲ ጻፉ ውስጥ እናንተ ከቪዲዮ የተረዳችሁት ነገር አለ። ሁለቱም ቪዲዮ አየሁት። የመጀመሪያውም አየሁት። ከዛ በኋላ ደግሞ ይቅርታ ብሎ ደግሞ የሰራውን ቪዲዮ ደግሞ ጊፍት ሲሰጣት አየሁት። ምንም ደስተኛ አይደለችም ልጅቷ። ግን አትረባም አንተ። በዚህ አጋጣሚ ግን ቀልድ አድርገህ ልኳን ነው የነገርካት። እሱ ነው ከባዱ ነገር እና አንቺን ግን የኔ በቃ አለ አይደለም እርጋታዋ የኔ ቆንጆ ደግሞ እንዴት እንደምታምር ድርብብ ያለ ለአንተ የምትገባ አይደለችም እቺ እንቁ የሆነች ሚስት የሆነት እና በደንብ ቪዲዮ ነገር አጥፋላት። በቃ ቪዲዮን አጥፋላት። አንተ እዛ ላይ ትንሽ ፎሎ ምን ልታረገው ነው? በዚህ ያገኘው ፎሎወሮች ማለት ነው ምን ልታረጋቸው ነው? ምንድነው የሚያደርጉልህ? ሚስትህን አዋርደህ አንተም ተሰድበህ ምንድነው የሚያደርግልህ? አንዳንድ ጊዜ ብር በቃ አለ አይደለም ለትዳራችሁ ለቤተሰብ ክብር ስጡ እባካችሁ። አንቺን ግን በቃ የተረዳሁት ነገር አለ። አላውቅም ለምን እንደሆነ አላውቅም። የተረዳሁት ነገር አለና ያንቺ እርጋታሽ ግን እሱን ግን አንተ አትረባ። በቃ ባጭሩ አንተ አትረባ። እንግዲህ እንደሰማችሁት ቤተሰቦች በጣም ብዙ ሰዎች ሀሳብ አስተያየት እየሰጡ ይገኛሉ። ይቅርታ ያለበትንም ቪዲዮ አሳያችኋለሁ። ግን ምንድነው አሁን ብዙ ሰዎችም ነገሩን ያጋነኑት ሰዎቹ እንዲጣሉ የባሰ ነገር እንዲቀሰቀስ ያደርጋሉ። ቲክታክ ላይ ያሉ ሰዎች ሲያጋንኑት ትዳሩ እንዲበተን ሊያደርጉ ይችላሉ የሚሉ ሀሳብ ሰጪዎችም አሉ። አልፎ ግን ይቅርታ አድርጋለት እኛ ሰላም እንዲሆኑ ነው የምንፈልገው። ግን ላይ ከዚህ በፊት የሆነ በሌላም ነገር የሚያበሳጫት አይነት ሰው ይመስላል ነው እቺ ያሁኑ ሴት የተናገረችውና እናንተ እስኪ የይቅርታ ቪዲዮውን ይሁንና እዛ ላይ ያያችሁትን ተረዳችሁትን ነገር ኮሜንት አድርጉ። ከትላንት ወዲያ በሰራሁት ቪዲዮ ማለት ነው በጣም ብዙ ሰው ተናዷልና ያው እንደዚህ ያስቆጣል እያስበን ነበር የሰራሁት እና ብዙ ሰው በይፋ ይቅርታ ጠይቀህ ስላለኝ ይቅርታ ልጠይቅሽ ነበርና አንዳንድ ሰው ደግሞ ካሳ ይገባታል ብሎኛልና ያው ምንም ነገር በሰጠሽ አንቺ የሚመጣን ካሳ እንደሌላ አውቃለሁ። ምክንያቱም እነዚህ ነው የመሳሰሉ ልጆች ሰጠሽኝ ያለ ብዙ ነገር አለ በእኔና ባንቺ ማለት ያሳለፍ ነው። ስለዚህ ምንም ወርቅ ባነጥፍልሽ ራሱ እንደማይመጥንሽ አውቃለሁ። ግን ያው በሚታይ ነገር ሰውም ካሳት ስላለኝ ትንሽዬ ካሳ አዘጋጅቼልሻለሁ። ይመጥንሻል ብዬ አይደለም ሁሉም ሰው እንዲያውቅ የምፈልገው ይመጥናታል ብዬ አይደለም። በዛ ላይ ደግሞ ያው ብዙ ሰው ወዶሻልና ሚስቴን ደግሞ ስለወደዳችሁልኝ አመሰግናለሁ። ለብዙ ሴቶችም ትምህርት ትሆኛለሽ ብዬ አስባለሁ ከባሎቻቸው ጋር ለሚፋተጉ ማለት ነው። እና ወድሻለሁ። እኔም በጣም ነው የምወድክ። አላመነችም። እኔም ስለምወድህ ነው የከፋኝ። አስምሩበት። ትንሽ ቀረብ ያለ ፖስት ያደረገች እና በሷ ትእዛዝ ነው ስጦታ የገዛሁት። እርግጠኛ ነኝ ያው እናንተም እንደምትደሰቱ እርግጠኛ ነኝ። በቃ ፍቅር ያሸንፋል። ማርያም በዚህ ቪዲዮ ተጸጽተ አንተም እንደ ንግስት ታኖራታለህ ብለን ተስፋ እናደርጋለን እና ይቅርታ እንደምታደርጉልኝ እርግጠኛ ነኝ። እና ፎሎ ላደረጋችሁኝ ደግሞ አመሰግናለሁ። ትንሽ ፔጅ ትንሽ ከፍ ብሏል በኔጌቲቭ ነገር ቢሆንም ማለት ነው። ግን ቴንኪው ለሁላችሁም
የሰደባችሁኝንም ወዳችኋለሁ። የሀገር ስድብ ነው ግን አትሊስት እኔ የምትሰርቡኝ እሷን ስለወደዳችሁ ደስ ብሎኛል። እናመሰግናለን ስለሁሉም ነገር። ከዚህ በኋላ በተሻለ ነገር ለማምጣት እንሞክራለን። አመሰግናለሁ። በጣም የምትያቸው ነገር በጣም አመሰግናለሁ። በጣም ነው ደስ ያለኝ ማለት በቃ ለሴት ልጅ እንዲህ በመሆናችሁ በጣም ደስ ብሎኛል። በጣም አመሰግናለሁ። ላሳያችሁን ፍቅር በጣም አመሰግናለሁ። ላሳያችሁን ክብር በጣም አመሰግናለሁ። ይሄ ነው ማለት ፈልግ እንወዳችኋለን። ቴንኪው። እንግዲህ 600,000 ቪው ነበረውና እንደዛ ኤክስፔክት አላደረኩም ነበር። ስለዚህ ሼር እያደረጋችሁ አይተው ለተከፉ ለ600,000 እንደምታደርሱልኝ እርግጠኛ ነኝ። አመሰግናለሁ። ቻው። እንግዲህ ቤተሰቦቼ የይቅርታው ቪዲዮ እንደተመለከታችሁት ነው። በጣም የሚገርም ነው ማለት በቃ ላይክ ህዝቡ ግን ማለት ነው የኢትዮጵያ ህዝብ ይችላል እኮ አስጨነቀው። ነፍሱን ያስጨነቀው የዚህን ሰውዬ በጣም ነው ነፍሱን ያስጨነቀው። የቲክቶክ ማህበረሰብ ማለት ነው አንዴ አይጥመድ ከጠመደ ደግሞ ነፍስን ነው የሚያስጨንቀው። ሶሻል ሚዲያ እንዲያስጠላ ነው የሚያደርገው። ባይዘው አንዳንድ ሰዎች ስታጋንኑት ልጆቹ እንዲፋቱ የሚያደርግ አይነት ግነት ውስጥ ስታስገቡት ብዙዎቻችሁን ተመልክቻለሁና ግነቱን ትንሽ ረጋ እናርገው። የቱን ፍጩ ዱቄቱን አምጩ በሚለው ፕሪንሲፕል ፍምስናው መጥቷል። ቪው በሚለቁት ቪዲዮ ላይ ጥሩ ቪው እያገኙ ነው። በኔጌቲቭ የመጣ ፍምስና አይጠቅምም። ነገ ተስተካክያለሁ እንኳን ብትል ሰው የመጀመሪያው መርሳት አይችልም እና ይሄ ሚስቱን ፕራንክ እያለ የሚያስለቅሰው ሰውዬ ነው አይደል ምናምን ብሎ ሊጠምድ ይችላል። በተለይ አራስ ሴት ነፍሰ ጡር ሴት ላይ የኢትዮጵያ ህዝብ በጣም ማለት ይሄ ትዕግስት የለውም። እንግዲህ የምታውቁት ነገር ነውና ኤኒዌይስ ግን እቺ ልጅ ይቅርታውን ተቀብላለች እና የከፋኝም ስለምወድህ ነው። የምትወዱት ሰው የሚናገረው አንድ ነጥብ ማለት ነው ይለይባል። ማንም እኮ ኖርማል መንገደኛ ቢሰድባችሁ አይደንቃችሁ። የምትወዱት ሰው በልባችሁ ያለ ንጉሴ ነው ብላችሁ የምታስቡት ሰው ሲሰድባችሁ ወይም ደግሞ ከሱ የሚወጡት ቃላት ግን ሊያማችሁ ስለሚችል ባሎች በጣም ተጠንቀቁ። በእውነት ሚስት ከናንተ የሚወጣው ቃል ይለይባታል። ትቺ ያለሽም ከሆነ ወደፊት ነው የምትወነጨፈው። እንደገና እሷን የሚያሸማቅቅም ከሆነ ወደ ታች ነው የምትወርደውና መጠንቀቅ አለብን። የህግ ባለሙያዎችም አስተያየት ሰጥተዋል። እስኪ የህግ ባለሙያ ምን አሉ የሚለውን እንስማ እስኪ። ፕራንክ ወንጀል ነው እንዲቆያችሁ ጠብቃ ሲባል እንግዲህ የዚች ከላይ ያለችው እህታችን ጉዳይ በጣም ቁጣን ቀስቅሷል። ብዙዎች አልቅሰዋል፣ ተበሳጭተዋል። ይሄ ነገር በመርህ ደረጃ ማወቅ ያለብን ነገር ትዳር ላይ መከባበር፣ አንደርስታንድ መደራረግ መሰረታዊ ነገሮች ናቸው። በተለይ ደግሞ ሴቶች በሚወልዱበት ሰዓት ነፍሰ ጡር ሆነው የምታረጉትን ነገር ባሎች እጅግ በጣም መጠንቀቅ አለባችሁ። የሚረሳ ነገር አይደለም። ሁላችንም የምናውቀው ኤክስፒሪየንስ ነው እና በጣም በጥንቃቄ ማስኬድ አለባችሁ። ሳታውቁት ትዳራችሁን ለከፋ ችግር ለመለየት የሚያደርስ የማይጠፋ ቁስል ሊፈጥር ስለሚችል በዛ ሰዓት ብዙ የሆርሞን መለዋወጥም ስለሚኖር ባሎች ሳታስቡት ሌላ ችግር እንዳትፈጥሩ በወሊድና በአራስነት ጊዜ በጣም ጥንቃቄ ይፈልጋል። ህጉ ምን ይላል የሚለው በምናይበት ሰዓት ህጉ በግልጽ ፕራንክ ወንጀል ነው የሚል ድንጋጌ የለም። ነገር ግን አሁን አንድ ሰው ፕራንክ ነው ብሎ በሰራው ሴታፕ ምክንያት አንድ ሰው አካል ጉዳት ቢደርስበት፣ ቢሞት፣ አይኑ ቢጠፋ ወይም ደግሞ ለሌላ ህመም ቢዳረግ፣ ፌንት አድርጎ ለሌላ ህመም ቢዳረግ ያ ነገር በደረሰው ጉዳት በአካል ጉዳት በሞት ወይም በሌላ ምክንያት በቀጥታ የወንጀል ተጠያቂነት ሊያመጣ የሚችል ነው። ዞሮ ዞሮ ልጅቷ ያ ቪዲዮን ከተለቀቀ በኋላ ፕራንክ እንዲህ ነው ብላ ቢላ ይዛ ደግሞ ሌላ ቪዲዮ እንድሰርም ተደርጋለች። ማለት ሰውየውን በጉዳዩ ላይ መጸጸትና ይቅርታ ማለት ነገር ጥያቄ ውስጥ የሚከት ነው። ልክ ፕራንክን እንደ ኖርማል እንድናየው የእሱንም እንድንቀበለው አይነት ነገር ነው የሚመስለው። እንዲህ ያለ ነገር ትዳርን የሚያዘልቅና ለባልና ሚስት ለልጆች መልካም ደስታንና እርካታን የሚሰጥ እንዳይሆን የሚያደርግ በመሆኑ ጥንቃቄ ልናደርግና ልንማርበት ይገባል። አመሰግናለሁ። እንግዲህ እንደሰማችሁት ነው። ያው ፕራንክ በኋላ ላይ ነገሩ እየባሰ ሲመጣ ወደ ፍቺ ሊያደርስ ይችላል። ጥንቃቄ ያስፈልጋል። ምክንያቱም ሴቶች በእርግዝና ወይም ደግሞ በመጫትነት ሰዓት የሆርሞን መለዋወጦች ስላሉ የጸባይ መቀያየር፣ የመከፋት፣ ይሄ ቶሎ የመረበሽ የማልቀስ ነገር ሀፕን ሊያደርግ ስለሚችል ወንዶች ሳታውቁ ጥፋት እንዳሰሩ በዚህ ዙሪያ ላይ መጠንቀቅ አለባችሁ የሚል ነው። የጠበቃው አስተያየት ይሄን ይመስላል። ከሀሳብ ከሰጡት ውስጥ በጣም ያስገረመኝ ዮኒ ማኛ እያለቀ
የወቀሳ ሀሳብ የሰጠበት ቪዲዮ አለ። ምን ያህል ከባድ እንደነበረ ቪዲዮ ምን ያህል ኢሞሽናል እንደሚያደርግ ማለት በጣም ብዙ ሰዎች ኢሞሽናል ሆነዋል። በጣም ብዙ ሰዎች አልቅሰዋል። እና ከነዛም ውስጥ እንግዲህ አንዱ ዮኒ ማኛ ነው። የዮኒ ማኛን ቪዲዮ እስኪ አይተን እንመለስ። እያጠባሁ እኮ ነው ልጄን ስለማጠባ ነው የምበላው። ገምቷት ስለ ምግብ ገምቷት ነው ቪዲዮ የሰራው። ይሄ በልተነው ገደል ለሚገባ ምግብ አፈር ለሚሆን ጭቃ ለሚሆን ለምግብ የገመተ ሰው ሌላ ነገር አያደርግም የሚል እምነት የለኝምና ተቃርጃለሁ። በጣም ነው ያዘንኩት። እኔ እናቱ እግዚአብሔር ይሁንሽ ዮኒ እንግዲህ ተመልከቱ። በጣም እዚህ ቪዲዮ ይማርበታል፣ ንግስት ያደርግሻል ወይ ደግሞ ጥለሽው ትሄጃለሽ። ይሄንን ነው የምነግርሽ። ወይ ሰውዬ ይማርበታል እና ንግስት ያደርግሻል ወይ ደግሞ ጥለሽው ትሄጃለሽ። ይሄ ከሁለት አንዱ ነው የሚፈጠረውና ይሄ ቪው ላገኝ ብላችሁ ለምታደርጉት ቪው በነገራችን ላይ ገንዘብ የለውም። አሁን ቲክታክ ላይ ሚሊዮን ቪው ቢኖር ገንዘብ የለውም። እውቀት የሌለው ነው አብዛኛው አበሻ የሚሰራው። ዴዶን ጉግል ቲክታክ እንዴት ነው የሚከፍለው፣ ምን ስናደርግ ነው የሚከፍለው የሚለው ከተወሰኑ ሰዎች በስተቀር አያውቁትም። ለዚህ ነው ሲዳክር የሚውለው። ዝም ብሎ ይዳክራል አበሻ። ዝም ብሎ አቴንሽን ለማግኘት ቪው ለማግኘት በአናቱ ሲተከል ታየዋል። ዴዶን ሪድ ምንድን ነው ቲክታክ የሚያስፈልገው ገንዘብ ለማግኘት። ዩቲዩብ ላይ እንዴት ነው የሚሰራው፣ ምን ላይ ምንድን ነው አያውቀው። ምንም እውቀት የለም። ዝም ብሎ ይገባል ሌላ ሰው ስላልክ። እንግዲህ እውነት ነው ዮኒ ያለው ነገር። አብዛኛው ሰው የቪው ጥማት ስላለበት ነው እንደዚህ የሚያደርገው። ይሄም ልጅ እንግዲህ ፎሎ ያረጋችሁኝ አመሰግናለሁ፣ የሰደባችሁኝንም ወዳችኋለሁ፣ እንዲሁም ደግሞ ሚስቴን ስለወደዳችኋት እኔም ብጠሉኝም አመሰግናለሁ ብሏል። ኦፍ ኮርስ የሚስት ትትናዋ እንዲሁ ስሜቷን በእንባ ብቻ መግለጿ ልብ ስለሚነካ ብዙ ሰው ፍቅሩን የገለጸላት ለሷ። ለአንተ ጥላቻህን ነው የሰጠ። ሆዴ አባውን ብቅል እንዲሉ ፕራንክ ነው በሚል ሰበብ የልብህን ተናገርክ ነው በጣም ብዙ ሰዎች እያሉ። የልብህን ፈጣሪ ነው የሚያውቀው። እኔም አላውቅም፣ እዚህ አስተያየት የሚሰጡ ወገኖችም አያውቁም። ፈጣሪ ነው የሚያውቀው። ከዚህ በፊት የምታውቅ ሚስት ናት አጠገብህ ረጅም ጊዜ 2 ልጅ የወለደችልህ። ለቪው ብለን የምናደርጋቸው ነገሮች ወደ አልሆነ አቅጣጫ ሊወስዱን ስለሚችሉ በጣም ጥንቃቄ ይፈልጋሉ። በጣም ማለት አሁን ደግሞ ዶክተር የሰጠውን አስተያየት ከሕክምናው አንጻር ይሄ ነገር ሴቶች በዛ ሰዓት በሆርሞን መለዋወጥ ምክንያት የሚፈጠሩ ነገሮች አሉ። በዛ ሰዓት ደግሞ የሚደርስባቸውን ነገር መርሳት አይችሉም። ይሄንን ቅድም ነግሬያቸዋለሁ። አሁን ደግሞ ከዶክተር አንደበት እንስማው። እሺ እንዴት ናችሁ? ሰሞኑን አንድ በጣም መነጋገሪያ የሆነ ቪዲዮ አለና አንድ ባለቤቱን ፕራንክ አድርጋለሁ ብሎ በጣም ማይሆን ንግግሮችን እየተናገራት ያሳያልና ራስ ሚስቱን እዚህ ከላይ ያስቀምጫላችኋለሁ እንትኑን ሊንኩን እና እኔ ምን መናገር አስብኩ መሰላችሁ? በጣም ቀላል የመሰሉን ለኛ ማለት ቀልድ የሚመስሉን ንግግሮች ሰዎች ላይ ግን ትልቅ የአእምሮ ጠባሳ ሊፈጥሩ ይችላሉ። በጣም መጠንቀቅ ያለብን ማለት ነው። ያው በአካል አሁን አካላዊ ጉዳት በሚደርስበት ሰዓት በግልጽ ይታያል። ሰው ያንን ጉዳት አንደርስታንድ ማድረግ ይችላል። ለዛም ቅሬታ ቢያቀርብ እንደዚህ ተበደልኩ ቢል ሰው አይቶ ይፈርዳል። አእምሮ ጋር የሚደርስ ጠባሳ ግን በጣም ከባድ ነው ጋይስ። የስነ ልቦና ጥቃት ወይ ደግሞ ሳይኮሎጂካል አቢዩዝ ኢዝ ቬሪ ቬሪ ሲሪየስ። ምናልባትም ወደ ኋላ የማይመለስ ሊሆን ይችላል ጠባሳው ማለት ነው። እና ጀስት ላይክ አሁን ጭንቅላቱን በጥይት ከመታ በኋላ አንድ ሰው ሌላን ሰው ማለት ነው ይቅርታ እንደመጠየቅ ቆጠሩት። አስቡት። የምንናገራቸው ንግግሮች ፓወር አላቸው። ንግግር ያቆስላል፣ ንግግር ይገድላል፣ ንግግር ያደማል። ስለዚህ የምንነጋገረው ንግግር ቶክሲክ መሆኑን እርግጠኛ መሆን አለብን። መርዛማ መሆኑን እርግጠኛ መሆን አለብን፣ ሰዎች ላይ ጉዳት ከማድረሱ በፊት ማለት ነው። እና ይሄ is a kind of psychological abuse። ይሄ ግልጽ የሆነ የስነ ልቦና ጥቃት ነው። የአካላዊ ጥቃት አለ፣ የስነ ልቦና ጥቃት አለ፣ ወሲባዊ ጥቃት አለ ሰዎች ላይ ሊደርስ የሚችልና ይሄኛው እንደዚህ አይነት ጥቃት አግባብ አይደለም። እኛ ለቀልድ ብለን ለማዝናናት ብለን ሊሆንም ይችላል ላይሆንም ይችላል፣ ግን የምናደርገው ነገር በጣም አስከፊ ጉዳት ያደርሳልና ምናልባትም እንደገና ላለመዳን ወይ ደግሞ ከዛ ስሜት ውስጥ ለመውጣትም ሊያስቸግር ይችላልና
በጣም ጥንቃቄ ማድረግ አለበት ነው የማስበው። አመሰግናለሁ። በቃ እንዲህ ነው። በጣም ጥንቃቄ ያስፈልገዋል። ምክንያቱም እኛ ለቀልድም ይሁን ያልነው ለቁም ነገርም ይሁን ያልነው ግን ያንን ሰው ለማድማት የሚችሉበት ፓወር አላቸው። ለምን ቶክሲክ ወርዶች በጣም ኪለር ናቸው። በቃ ዱላ እንዲህ መቀጥቀጥ ይሻላል። ቃላት በጣም ከባድ ናቸው። በተለይ እንግዲህ ነፍሰ ጡርና አጥቢ የሆኑ ሴቶች ወይም ደግሞ መጫት የሆኑ ሴቶችን ማለት እነዚህ ሴቶች በጣም ሆደ ቡቡ ናቸው። በቃ ትንሽ ነገር ነው። ኢማጂን ይቺ ልጅም እያወራች እንግዲህ እንዲሁ ነው እንበዋ መፍሰስ የጀመረው። ሶስተኛ ልጇን ለመውለድ ስታስብ ይሄ ነገር ሊመጣ ይችላል አይምሮዋ ላይ። ለምን በቃ አንዴ የገባ ነገር እንደ ቀልድ አይወጣም ለማለት ነው። ይህን ፕራንክ ብዙዎቻችሁ አይታችኋል። ባል የወለደቿን ሚስቱን እኔ ያንቺን ቀለብ አልቻልኩም፣ ወተሽ ስሪ፣ የምትበዩን የምትጠጪውን ከቨር ማድረግ አልቻልኩም፣ ምንድነው እንደዚህ የምትበዩ ምናምን ነው ቆጣ ብሎ ፕራንክ ያደርጋታል። ልጅቷ ያለቀሰችው ለቅሶ ደግሞ በጣም የብዙ ሰዎች አንጀት በልቷል። ሆነ ለምን ትንሽ አስደብሯል። ይሄ ፕራንክ እውነት ከሆነ የአመቱ በጣም ደባሪ ፕራንክ፣ ጋጠ ወጥ የሆነ ፕራንክ፣ ከአንድ ጤነኛ ሰው የማይጠበቅ ፕራንክ ብየዋል። ይሄ ፕራንክ እውነት ከሆነ ይቺ ልጅ አውቃ ፈገግ ልትል ትችላለች፣ ግን አእምሮዋ ሊጠፋ የማይችል ስላሳርፎባት እንደሚያልፍ ማመን ተገቢ ነው። ምናልባት ግን ሰዎች ሊፈምሱ ወይም እዚህ ሶሻል ሚዲያ ላይ ታዋቂ ሊሆኑ የሚሄዱት ርቀት አንዳንድ ጊዜ ያስገርማልና ምናልባት የነሱ ሐሳብ እንደዛ ሆኖ ስክሪፕት ከሆነ ግን ይመቻቹ ነው ምን። ሰዎች ከዚህም በላይ በጣም አስጠሊታ የሆኑ ነገሮችን ያደርጋሉ ለመፈመስ ማለት ነውና አንዳንዴ የምትታወቅበትን ኮንተንት መለየት ግን ያስፈልጋል። ቴንክ ዩ ሶ ማች። የመጣንበት ኮንተንት በጣም ወሳኝነት አለው። እቺ ልጅ ይቅርታ ስትጠይቅ ልስቅ፣ ፈገግ ልትል፣ ደስ ያላት ልታስመስል ትችላለች። ግን ከአይምሯ የማይጠፋ ጠባሳው ነው ያለፈው ማለት ነው። ይሄ ሮብሰን የተናገረው ነገር በጣም ትክክል ነው። እንግዲህ እንደሰማችሁት ነው። ይህ የአመቱ በጣም አስጠሊታው ፕራንክ፣ የአመቱ ደባሪው ፕራንክ፣ የአመቱ በጣም ቀፋፊው ፕራንክ ተብሎ ነው መጠራት ያለበት። ፕራንክ ስክሪፕት ፕራንክ ከሆነ ማለት ሁለቱም ተነጋግረው ከሆነ የሰሩት። እናንተስ ምን ትሉታላችሁ? ለማንኛውም የቴዶን አስተያየት ደግሞ እንስማ። ልጅቷም ደግሞ ተወፍርብሻለች። ገባሽ? እኔ አንዳንድ ነገር አረ ልክ አይደለም እንኳን ብሎ ለመናገር የሆነ አቅም የሚያጥራችሁ ነገር አለ። የሆነ ሰቅጥጥ የሚላችሁ ማለት ነው። ከቤት ጀምሮ ከእናት ከሚስት አሁን ከምታሳቅቃት እንዳለ ዘመድ አዝማድ ተመልካች ሁሉ የሚሳቅቅበትን ነገር ፕራንክ ብለህ ስትለጥፈው አረ አለማፈር። አረ አንዳንድ ሰዎች ግን የሆነ ሶሻል ሚዲያ ዊድ እየሆነባችሁ የሆነ በቃ መንፈሳችሁ ሁሉ ተወስዶ ምንም አይምሮ የሚባል ነገር የሌላችሁ ትሆናላችሁ ልበል እንዴ? እንደዚህ አይነት ነገሮች እኮ እሴት ስርዓት ምናምን የሚባልን ነገር እኮ ጠብቀን የምናደርጋቸው ነገሮች ናቸው። በህይወታችን እኮ ፈጽሞ የማይቀለድባቸው ወቅቶች አሉ እኮ ምንም ከቀልድ ጋር የማይስማሙ ሊያውም ለሴትነት ለእናትነት ምናምን ለአራስ ቤት ደግሞ በፍጹም ልንጠነቀቃቸው የሚገቡ ነገሮች አሉ። ዝም ብሎ ተገኘ ተብሎ እንደ አህያ መፈርገጥ አረ ይሄ በጣም የሚሰቀጥጥ ነገር ነው። እንደዚህ ያለ ነገር የምታስቡ ሰዎች ማለት ነው ፕራንክ እኛ ሀገር የሚሰራው በአንድ ወይ ብቻ ነው። እሱ መጨረሻ ላይ ወይኔ ተሸወድኩ የምትሉበት አይነት ብቻ። ከዛ ውጭ አባት የሚያሳቅቀን ነገር ብዙ ነው። እያመጣችሁ ሊሆን በምንሳሳላቸው በምንራራላቸው ነገሮች እንዲሞን መጨረሻ ላይ ደግሞ ትገለፍጣለህ ፕራንክ ምናምን ብለህ ኢንጆይ ታደርጋለህ። አረ በጣም ፈታኝ ነው። በጣም ነው የሚያስጠላው። አሁን ይሄን የሰራው ልጅ ማለት ነው ከቤት ሁሉንም አይነት የሴት ዘሮች ያ ማለት እናት፣ እህት፣ ራሷ ባለቤትህን ጨምሮ ይቅርታ ጠይቀህ የኢትዮጵያን ሕዝብ አጥፍቻለሁ ማለት መቻል አለብህ። ምንም የከፋ ጊዜ ሆነ የተጨላለመ ጊዜ እንኳን ብንሆን እማንደራደርባቸው ነገሮች አሉ። እናስተውል። ሶሻል ሚዲያ ላይ ዝም ብለህ ተገኘ እያልክ እየቀዳ አታፍስስ። ይሄ ነውር ነው። አይምሯችን የሆነ መቆጣጠሪያ ይኑር። አሁን ይሄን ቪዲዮ የሚስት ቤተሰብ ያየዋል። የሚስት ቤተሰብ ሲያየው ደግሞ በጣም ይከፋዋል። ለዛም ነው ልጁ ያጠፋው ማለት አጥፍቶታል። ከገጹ ላይ ልጁ አጥፍቶታል። ግን የባል ቤተሰቦች የሚስት ቤተሰቦች ሲያዩ የባል ቤተሰቦችም ሲያዩ ምንድነው የሚሉት? ማለት ሁሌ እንዲህ ይላታል። የመጀመሪያ ልጇንም ስትወልድ እንዲህ ብሏታል። ለካ ልጄ የከሳችው ለዚህ ነው። ለካ እንዲህ ሆነችው ባይዞ እንደዛ ነው። ልጅቷ እኮ አልከሳችም ይሆናል ተመችቷት ሊሆን ይችላል እኮ። ግን ቤተሰብ በቃ ይሄን ቪዲዮ ሲያይ ሪያሊቲ፣ በተለይ እኛ ማህበረሰብ ገና ያልሰለጠነ ማህበረሰብ ፕራንክና ሪል አይለይም። ኤአይ እና እውነትን ገና መች ለየን እንዴ? ኤአይ እና እውነትን እኮ አለየን። ኤዲቲንግ እና ሪያሊቲን ገና ያለየ ማህበረሰብ ፕራንክና እውነትን ገና ነን እኛ። በቃ በተለይ እንዲ ሴንሲቲቭ በሆኑ ፓርቶች ላይ ማለት ነው ገና ነን ብራዘር። እና የሷ ቤተሰቦች ግን ሲያዩት ይሄን ቪዲዮ ከባድ ነው ለአንተ በጣም ከባድ ነው። በህይወቴ እዚህ ቲክቶክ ላይ እንደዚህ ቪዲዮ ልቤን የሰበረው ቪዲዮ የለም። ማርያምን አንተ የልብን ከተናገርክ በኋላ ሚስትን ካስለቀስክ በኋላ ደግሞ ፕራንክ ነው ትላለህ እንዴ? እስካሁን ደግሞ ቪዲዮን አልደለትከውም። አረ እቺን የመሰለች ሚስት እግዚአብሔር ምስክሬ ነው፣ ውሃ የሆነች ሚስት አይኗ ላይ ያስታውቃል ምን ያህል እንደጎዳት።
ይሄ ፕራንክ ነው አልክ እንጂ በጣም ልቧን የሰበርካት አንተ ነህ። እግዚአብሔር ምስክሬ ነው። ይሄ እውነተኛ ታሪክ ነው። በጣም በርካታ ወንዶች ሴቶችን ከአባታቸው ቤት ታወጡና ልክ እንደ ገረድ አድርጋችሁ የምትይዙት። እግዚአብሔር ምስክሬ ነው። ወይኔ ሴቶች እንግዲህ ቤተሰቦች እንደሰማችሁት ነው። ኢሞሽናል አርጓል ብዙዎችን። ያው ይሄ ቪዲዮ እንግዲህ ሳምንቱ ሙሉ አጀንዳ መሆኑ የሚቀር አይመስለኝም። እንግዲህ ፌስቡክን ተቆጣጥሯል፣ ዩቲዩብን ተቆጣጥሯል፣ ቲክታክን ተቆጣጥሯል፣ ፌስቡከሮች ይሄ ራይተሮችን ተቆጣጥሯል እና ትልልቅ ባለሙያዎች ሳይቀሩ አስተያየት ሰጥተዋል። እንዳሰማዋችሁ ማለት ነው። የኔ ቤተሰቦች እንግዲህ እናንተ የትኛው ሐሳብ ገዛችሁ? ለማንኛውም በመጨረሻም ግን የትንፍጩ ዱቄቱን አምጩ በሚለው እነሱ ለመፈመስ ብለው ይሄንን አድርገዋል፣ ተሳክቶላቸዋልም የሚሉ ሰዎችም አሉ። እስኪ አዳምጡት ይሄን ቪዲዮ። ተሸውደናል። 1.8 ሚሊዮን ሰው ተመልክቶታል። ሚስቱን አስለቀሰ የተባለው እንደምትመለከቱት በድጋሚ በተሰራው ቪዲዮውን ደግሞ ፕራንክ ነው ይቅርታ አድርጉልኝ ተብሎ በተሰራው ቪዲዮ ያው እዚህ ጋር ለሚስቱ ሀብል ሰጥተዋል። ወደ 900,000 ሰው በላይ ተመልክቶታል። በቀጣይ ደግሞ ሚስቱ እንግዲህ ባልየው ላይ በሰራችው ፕራንክ ወደ 300,000 ሰው በላይ ተመልክቶታል። ስለዚህ እንግዲህ ምናልባት የትንፍጭው ዱቄቱን አንጭው ነው። ምናልባት ብዙ ተከታይና ብዙ እይታ የማግኘት እቅድ ነው የሚመስለው። ትላንቱ ቪዲዮ እንግዲህ ብዙ ሰዎችን ያስጨነቀ ነበር። ያው መጨረሻ ላይ ግን ፕራንክ እንደሆነ እንዲሁ ደግሞ ባለቤትየው እንግዲህ ይቅርታ ሚስቱን ጠይቃትና ሀብል ገዝቶ እንደሰጣት የሚያሳይ ቪዲዮ በድጋሚ ተለቋል። ትክክለኛ መንገድ አይመስልም እንግዲህ ለመታወቅ ወይም ደግሞ ትኩረት ለመሳብ የተሄደበት መንገድ፣ ነገር ግን በጣም ከፍተኛ ኢንጌጅመንትና ብዙ እይታ ነበረው። መነጋገሪያና ትኩረት ለመሳብና ወይም ደግሞ ፕራንክ ነው ብለውታል። ይህን ጉዳይ ግን እናንተ እንዴት ተመለከቱታላችሁ? ብዙ ሰዎች የተነጋገሩበት ጉዳይ እንግዲህ መጨረሻ ላይ እንደምትመለከቱት እንግዲህ በሀብል ወይም ደግሞ በፕራንክ ተጠናቋል። ይህን ጉዳይ እንዴት ተመለከታላችሁ? ሀሳባችሁን ኮሜንት ላይ ጻፉ። መፈመስም ከሆነ ተሳክቶላችኋል። እንዳልኳችሁ ስክሪፕት ከሆነ ይሁን፣ ግን ይሄ ስክሪፕት የኢትዮጵያ እናቶችን የሚነካ ስክሪፕት ነው። በደንብ አርቃችሁ ማሰብ ነበረባችሁ ነው። ስክሪፕት ግን አይመስልም። ምክንያቱም ሲሪየስ የሆነ ለቅሶ ነው ያለቀሰችው። በዛ ላይ ደግሞ በቃ ትክክለኛ አንድ ሴት እንደዚህ እንዴት ይናገረኛል ብላ በውስጧ ስታዝን የምታመጣውን እንባ ነው ያመጣችው እቺ ሴት። ይሄ በቃ የሚታይ ነገር ነው፣ ምንም ስክሪፕት አይደለም። ሳታስበው እሱ የልቡን ተናገራት ነው። እንግዲህ በጣም ብዙዎች እንደተናገሩት በፕራንክ አስመስሎ የልቡን ተናገራት። እንዴት እንዲህ ይናገራታል የሚል ነው። ጉዳዩ በጣም ሴንሲቲቭ ስለሆነ እንግዲህ ብዙዎችን አስቆጥቷል። የዓመቱ አስጠሊታ አስቀያሚ ፕራንክ ብለነዋል ቤተሰቦቼ። አንተ አራስ የሆነችው ሚስትን ሆድ ቀንሺ፣ ሆድሽን አልቻልኩትም ኑሮ ተወዷል የምትለው በጣም ነው እንደቸገረ፣ በጣም ነው እንደተቸገርከው። ታዲያ አርፈ መተኛት ነበረ። ይሄን ካሰብክ የኑሮ ውድነትን መኖሩን ካሰብክ አርፈ መተኛት ነበረ። ማታ አንዴ መብራቱን አጥፊው አንዴ መብራቱን አብሪው እያልክ ሹሃዳ ስነ ስርዓት እንጨት የሚል ቀልዳችሁን ተው እንጂ። አረኛ አንጀታችን እኮ ተቃጠለ። እንደው ተውን ስለመድኃኔዓለም። ስለመድኃኔዓለም ደግሞ የልጅቷ አምላክ ሳይውል ሳያድር እኛ አፍ ላይ ጣለክ። አዎ እኛ የቲክቶክ ማህበረሰብ ህዝብ ማለት የቲክቶክ ማህበረሰብ ተነሳብህ ማለት ተቆጣህ ማለት ኒኩለር ቦምብ ብለ እውነቴን ነው። ህይወት ነው የሚዛባው። አባቴ ህይወትክ በቃ ይዛባል። ከዚህ በኋላ አንተ አይደለም የምትኖረው ህይወት። ይሄ ሹሃዳ ስነ ስርዓት አይኖርም እንዴ? የኔን እስኪ ልጅቷ እንዴት እንዳሳዘነችኝ እንዴ! የልቡን ከተናገረ በኋላ ፕራንክ ነው። ተው እባክህ አርፋ አትጋደም ነበር እንዴ? ታዲያ ልጅቷ መቼም ልጁን ብቻዋን አለመጣች። ኒውክሌር ቦምብ አለ። አንዴ መብራት አጥፊ አንዴ መብራት አብሪ እያልክ የልብን ከሰራህ በኋላ ኑሮ ተወዷል። ስነ ስርዓት ያዝ አንተ። እኔ እንደው ልጅቷን ቦን እንደው አተን ብዬ አልጨረሰውም። አይ በስንቱ ተቃጠለን እኮ ዘንድሮ ተቃጠለን እኮ። እንደው ይሄ እንጨት የሚል ቀልዳችሁን ተውስ ለመድኃኔዓለም። እንዴ በሌላ ነገር ፈምሱ እናንተ። ምን ጉድ ነው? ማንኛውም ቤተሰቦቼ በቀልድ አስመስላ ጥሩ መልእክት አስተላልፋለች። እናንተ ግን በዚህ ቪዲዮ ዙሪያ ምን ተሰማችሁ? ዛሬ እዚህ ቪዲዮ ላይ ስለቆየው ይቅርታ። ይሄ ቪዲዮ ሳምንቱ ሙሉ አነጋጋሪ ነበረ። በእርግጥ ትላንት ነበር ምለቀው፣ ትላንትና መብራት ስላልነበረ መስራት አልቻልኩም። ዛሬ ግን ይኸው ሰዓቴን ጠብቄ ለቀቄላችኋለሁ ማለት ነው። ውድ ቤተሰቦቼ በመጨረሻም የራሳችሁን የግል አስተያየት እየሰጣችሁ ላይክ እያረጋችሁ እንዲሁም ደግሞ ቤቱን ሰብስክራይብ እያረጋችሁ ውጡ። ወዳችኋለሁ። ሰላም ለእናንተ ይሁን። ቻው